ይሄኔ ነው መሸሽ። እንግዲህ እንዴት ዋላችሁ ቤተሰብ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ጉዴ ፈላ። ምንድን ነው እሹ? ምን እያደረጋችሁ ነው? እንዴት ናችሁ? ደህና ናችሁ ወይ? ኧረ ወይኔ የብሩክ ውሳኔ ምንድን ነው ተባለ። በቃ እኔ ወስኛለሁ። እዮኛ ጋር እስከ ልጇ ትኖራለች አለና በቃ ሌላ ብዙ ማውራት አልፈለገም። ፓወር መጨረስ አልፈለገም። ኦልሬዲ ከተናገርሹ ነገር ተመርኩዤ ነው እንግዲህ በየትኛውም ነገር ጎንሽ ነኝ። ምንድነው ከጎኔ ነህ ስላልሽኝ አለ። ከዛ ከምትሌ ደግሞ እንዴ ምንድነው? ኧረ ብሩኬ እባክህ ውሸት ነው በለኝ፣ ውሸት ነው በለኝ አለች። እንግዲህ ውሸት አይደለም ስሬሽሊ ነው አለ። ሀሰን ደግሞ እንግዲህ እንዳያችሁት አይሆንም ብሎታል። ማለት ቅምጥሌ ከአንተ ጋር በምንም አይነት ሁኔታ አትኖርም፣ በዚህ አይነት መልኩ አትኖርም ብሎታል። ማለት የሆነ ነገር ብታደርጋት ሲል ደግሞ እሱን ለእኔ ተው አለ ማለት ነው ብሩኬ። ዛሬ ግን አልቻልክም ማርያምን። እንዴት ነው የምታስቡት ግን? ምን አይነት ነገር ነው እየተሰራ ያለው? እዚህ ጋር ግን የተረዳችሁት ነገር ምንድን ነው? እኔ የተረዳሁትን ነገር ልንገራችሁ በመጀመሪያ ማለት ነው። የሰው ልጅ እያንዳንዱን ነገር ችግር የለውም ኖርማል ነው፣ እንደዚህ ቢሆንም እንደዚህ ነው እያለን ነገሮችን ቀለል እያደረግን ባለፍን ቁጥር በዚህ ልክ ነው እየተበላሹ የሚሄዱት። አሰባችሁት? ትናንትም ከትናንት በፊትም ተናግሬያለሁ። የትኛውም ሴት የምትወደው የምታፈቅረው ወንድ ሌላ ሴት ጋር እንደዚህ አይነት ግንኙነቶች እንትን ብሎ ከዛ ልጅ አምጥቶ ምናምን ስኖት ኖርማል። እሺ ችግር የለውም ብላ አትቀበልም። ነግራችኋል። ችግር የለውም ብላችሁ በተቀበላችሁ ቁጥር አንዳንድ ሰዎች የዋህነታቸው አሸንፏቸው ወደ መልካምነት ይቀየራሉ። አንዳንድ ሰዎች ግን የዋህነታቸውን እንደ ጅልነት ተጠቅመውት ማይሆን ነገር ያደርጋሉ። ያልኳችሁ እዚህ ጋር ነው። አያችሁ፣ አገኛችሁኝ። ለዛ ነው ይሄ ነው እንግዲህ ይህን ይመስላል። አንዳንድ ሴቶች ወንዶች ችት ሲያደርጉባቸው ሊሆን ይችላል። ኦር በስልክም በቴክስት እንኳን እኮ ያው ምንድን ነው በወሬ ተጀምሮ አይደለ ተግባር የሚሆነው። በዛ ነገር ችግር የለውም እንደዚህ ቢያወራም እኮ ኖርማል ነው፣ ሁሉም ሰው ሊያወራ ይችላል ምናምን ብላችሁ ቀለል ብላችሁ ባለፋችሁት ቁጥር ያ ቀላሉ ነገር ዛሬ ቀላል ብሎ የታያችሁ ነገ ህይወታችሁን ያመሰቃቅለዋል። እዚህ ጋር ዛሬውን ብሩኬ ችግር የለውም እሷ ከኛ ጋር ትኑር ብሎ ያሉ ለምን ይመስላችኋል? ቅምጥሌ ችግር የለውም ወንድ ልጅ ነው። ኦር ደግሞ ስለተሳሳተ ምንም ችግር የለውም በየትኛውም ውሳኔው ከጎኑ ነኝ ብላ ስለተናገረች ከጎኑ ነኝ ስላለች ወይ ደግሞ ምንም አይነት ነገር ይወስን ከሱ ጋር ነኝ በየትኛውም ሁኔታ ብላ ስላለች ያ ነገር ሸም ይዞት እዩን አልፈልግም ወይ ደግሞ በቃ ከኛ ጋር አትኖሪም አላለም። አያችሁ፣ ችግር የለውም ስላልሽኝ በየትኛውም ነገር ከአንተ ጋር ነኝ ስላልሽኝ ተጨቁነሽ ኑሪ እንደማለት ነው። ገባችሁ? ምንም ችግር የለውም አሁንም ቢሆን አብራን ከቤት ብትኖር ምንም ችግር የለውም ትቀበኛለሽ ነው። ይገባችኋል አይደል? ስለዚህ ምን እላችሁ ፈልጌ ነው፣ ብዙ ሴቶች እዚህ ጋር መማር ያለባችሁና መመርኮዝ ያለባችሁ የምትወዱት የምታፈቅሩት ሰው የሆነ ትንሽዬ ጥፋት ሲያጠፋ ያችን ጥፋት እንዲማርና እንዲያስተካክል እንጂ ምንም ችግር የለውም ይህን ነገር ብታጠፋ እኮ ቀላል ነው ምንም ነገር አድርግ ከጎን ነኝ እያልን መስመሩን እያሳትን መሄድ የለብንም። ገባችሁ? አሁን ከዚህ በፊት ብሩኬ ጎን መሆኗ ቅምጥሌ ምናምን ደስ ብሎናል ምናምን፣ ግን ወደ መጨረሻ ስታዩት ደግሞ ተጎጂዋ ማነች? ሴት ነች የምትሆነው። ገባችሁ? አሁን እዚህ ጋር ደግሞ ሲመስለኝ ነገ ከነገ በኋላ ደግሞ የሆነ ነገር አሰርታበት ነው ምናምን ተብሎ ይመጣሉ። ምክንያቱም በጤና ነው በደንብ እስኪያስብበት ምንድን ነው ምናምን እያሉት ነበረ። ብሩኬም እንደ መደንዘዝ ነገር ሆኗል። የሆነ ቀልጠፍ ብሎ እያወራ አልነበረ ምናምን ያሉትን ነገሮች። እሷንም ምንድን አላት፣ በቃ በምንሄድ ቀን እደውልሻለሁ፣ አሳውቅሻለሁ፣ በቃ አብረን እንሄዳለን፣ አሁን ብዙ ነገር አትነገሪ ሂጅ ምናምን ያላት። ከዛ ቴንኪዩ ምናምን ብላ መታቀፈችው። እንዳያቸው ወንድ ሸተተ ምናምን ብላ መጣ ስታቅፍ ደግሞ ሀሰን ለምንድን ነው ያቀፈች ምናምን ይለዋል። እኔ ምን አገባኝ እሷ ነው መጣ ያቀፈች ያለው። እና እንግዲህ ብሩክ የመጣ ስታቅፈው ወደዛውኝ ይማላለ ምናምን ጸጥ ያለው። ምን አለች በሉኝ። ነገ የሚሰራው ቪዲዮ ኦር ደግሞ ከነገ በኋላ በቃ የሆነ ነገር አድርገው ነው ይታከም ጸበል ሄድ ምናምን ተብሎ ይመጣል ማለት ነው። ግን እንደኔ ይሄንን መስመር ብትተውትና በሌላ መስመር ኦር ደግሞ በሌላ ሀሳብ ብትመጡ ባይኔ። ምክንያቱም ይሄ ሀሳብ ይሄ ነገር ምንም የሚያስተምር ነገር የለውም። ከማስተማር ይልቅ ነገሮቹን ኦር ደግሞ ተመልካችን የሚያበላሽ ትውልድን የሚያጠፋ ነገር ነው። ብዙ ሰዎችን እየመከርን በዚህ መልኩ አትሄዱ፣ ከቅምጥሌና ከብሩክ የተማሩ ምናምን እያለን ብዙን ሰው ወደ እናንተ የመራነውን ያክል እንድናፍር እያደረጋችሁን ነው። ስሬስሊ ማለት ነው። እግዚአብሔርን እኔ በእናንተ ሁሉ ይኮራለሁ። እስከዛሬ ብዙ ነገሮችን አንዳንዴ በምታዩት ቪዲዮ ባትማሩም መጥፎ ነገር ተምራችሁ አታውቁም፣ ኦር ተምረን አናውቅም። ከዛም አልፎ ደግሞ ብዙ ትምህርቶችን ወስደናል። ብዙ ሪስኮችን እየወሰዱ እርስ በርሳቸው ህይወታቸው የሚያበላሽ ምናምን አይነት ነገሩ ቪዲዮዎችን እየሰሩ ብዙዎችን አስተምረዋል። ይሄ ሪል ነው።
ምክንያቱም ብዙዎቻችን ተምረናል። ብዙዎቻችን ከብዙ ጭንቀት ከብዙ ድብርት እኔም ከዛ ከነበርኩበት ሀገርም ሆኜ እነዛ አመታቶች ምንም ሳይታወቀኝ እነሱን ካወቅ ጀምሮ ማርያምን ከዛ ከሄድኩን ጀምሮ ነው መከታተላቸው የነበረና ጊዜው አጭር ብዙ እህቶችን ሰጠውኛል። በጣም ብዙ ነገር በቃ ከነሱ ብዙ ነው የተማርኩት ሲሪየስሊ ማለት ነው ቀልድ የሌለበት ምናምን ግን ያን ሁሉ የተማርኩት ያን ሁሉ እህቶችን ያገኘሁባቸው ምናምን ልጆች መስመር ሲስቱ ያልሆነ ነገር ከሌላ ሰዎች እያየን እነሱ ለምን ይሄን ሆኑ ያልነውን ነገር ደግሞ ከነሱ ጋር ማየት አልፈልግም። ገባችሁ? ብዙ ሰዎች ብዙ መስመር ይስታሉ ምናምን እኛ እንኮራባችኋለን። እኔ በራሴ ፈገግታዎች ላይ በቃ እኮራባችኋለሁ በምታደርጉት በእያንዳንዱ ነገር። ግን አሁን ላይ ያላችሁበት መስመር ልክ አይደለም። ስለዚህ ያንን መስመር አስተካክሉት እንደምንም ማለት ነው። ከዚህ ላይ ቢያበቃ ዛሬ ወር ነገ ያበቃል ብዬ አስቤ ነበር፣ ግን ገና ልትቀጥሉበት ነው ማለት ነው። እንዳየሁት ከሆነ የዛሬው ርዕስ ያስቀጥላል በቃ። ምክንያቱም ምን አርጋ ነው ለምንድን ነው ምናምን እንደዚህ አስገድዳ ነው ምናምን እንደዚህ ናናን እያለ ሀሰንም ሲያወራ በነበረው ቅምጥሌም ደግሞ ምን ሆነ ነው በቃ ነገሮቹ ውሸት ነው በለኝ ምናምን እያለችው ነበር። እንዳያችሁት እንግዲህ ትትዋርጓት እንሄድ ቅምጥሌንም እንሄድ ብሎ እስኪ ምንድን ነው ቀልድ ነው ምናምን እያለች ነበረ። ተከትለው ካሜራው ያቁም እና ተከትዬ ላሳምነውን ብላ አብራ ሄዳለች ማለት ነው። ግን እንዳልኳችሁ ነገሩ የሚቀጥል ይመስለኛል። ግን ደግሞ እንደኔ ባይቀጥል ሌላ አይነት ስራ ብትሰሩ እሷ እንዳያችኋት ውሳኔውን ያሳውቀኛል ምናምን እያለች እና እንዴት ነው መሰላችሁ አሁን እኔ አላሳዝንም ወይ መልካም የመቃጠል ጊዜ ብላ ስትሄድ መልካም የመቃጠል ጊዜ እኮ አለችኝ። እኔ አላሳዝንም ወይ አፈቅርሃለሁ ቅምጥሌ እንዳያችኋት እኔ ሀሳቡን ማስቀየር እችላለሁ ምክንያቱም ያፈቅረኛል አፈቅረዋለሁ ብላለች። ሪሊ ማንኛውም ሰው የሚያፈቅረውን እና የምትፈቃቀሩ ሰዎች ስትሆኑ እርስ በርስ መደማመጥ ነገሮቹን ቼክ ማድረግ ምናምን አለ አይደል መናበብ ስላለ ሪሊ ቅምጥሌም ማስቀየር ትችላለች የብሩኬን ሀሳብ። አሁን እንደዚህ ልክ ተከትለው እንደሄደችው እንደዚህ ነው እሷኔ ጋር ብትኖር እንደዚህ አይነት ነገር ሊሆን ይችላል ምናምን ብላ ብሩኬን ስታሳምነውና ስታስረዳው ምናልባት ብሩኬ በሌላ መልኩ ተረድቶ ከነበረ ይረዳታል ብዬ አስባለሁ። ገባችሁ? የሆነ ደስ አይልም ጭራሽ። እውነቱን እኮ ነው ሀሰን ሰራተኛ ሳይሆን እኮ የድሮ ፍቅረኛ ነው እያመጣላት ያለው ልክ አይደለም ብሎታል። እውነቱን ነው ማለት የሆነ ነገር ብታደርገስ ምናምን የተባለው ልክ ነው ማለት አስቡት። የሆነን ሰው ትታችሁት ግን ሌላ ሰው ጋር ሆኖ ጥሩ ነገር አታስቡ። እኛ አበሻዎች ነን። ኦልሬዲ የሆነ የተለያችሁ ሰው ወይ በሆነ ነገር ዝቅ ብሎ ማየት ነው የምፈልጉት፣ ኦር ደግሞ በቃ በደረሰበት አትደርሱም እንጂ እንዴት ነው የምታፈቅሩ የነበረን ባል ሌላ ሴት ጋር ሆኖ ምናምን አይመጣውም፣ ደስ አይልም። የሆነ የሌለው ውሸት ነው። ምንም ይሄ እውነታ ጋር የሚያገናኘው ነገር የለም። እንደዚህም ሆኖ ማያውቅም ሊሆንም አይችልም። በየትኛውም ሀገር በየትኛውም ክልል በየትኛውም ዞን እንደዚህ አይነት ነገር ተሆኖ አይታወቅም። ኦር ደግሞ የመጀመሪያ ነው ወይ ደግሞ በየትኛው ሀገር ነው ያለው እንደዚህ አይነት ነገር። የድሮ ሚስት ልጅ ስላላት ቤት አብራይ ትኑር ከሆኗ ሚስቴ ጋር የሚል ሕግና ደንብ የለም፣ የሚል ሰውም የለም፣ የምትል ሴትም የለችም ምላችሁ። እውነተኛ ሚስቱም ትሁን የድሮ ሚስትም አብሬ ልኑር አትልም፣ ያችኛዋ ምሽ አትልም። ተግባባን? ስለዚህ ቅምጥሌ ተው ያለችው ልክ ናት። እንግዲህ ሀሳቡ እንደሚቀይር ብሩክ አልጠራጠርም። ግን እንዳልኳችሁ ይህ ነገር የሚያቆም አይመስለኝም፣ የሚቀጥል ነው የሚመስለኝ። ወይ ሊሄዱ ሲሉ እንሂድ ምናምን ብለዋት ይዟት ይሄዳሉ ምናምን። እሷ ደግሞ ልጅቱን ታስቢያለሽ ምናምን። ያው ብሩኬ ልጅቷ ቅምጥሌን ማስቀድሜ ልጅቱ እንድትጎዳ ስለማልፈልግ ነው ያለው። ግን ደግሞ ጭራሽ ሊሆን አይችልም። ትናንትም ተናግር ያለው በልጅ ደግ በወር መቆረጥ ያለበትን ነገር ሊቆርጥ ይችላል እንጂ እቺ ሴት አብራ መኖር አትችልም። እግዚአብሔርም የሚሆን ነገር አይደለም፣ አይሆንም። እንዴ እኔ ይችን አንቂ ነው ምደፋት እኔ እግዚአብሔርን። እንዴት ነው እስኪ እንዴት ነው? ኧረ በስመ አብ። የማፈቅረው ሰው ጋር ኦር ደግሞ እንደዚህ ትዳሬ ላይ የድሮ ሚስቱ አብራ የምትኖረው ኧረ እርዛ እና ልጅን እንድጠላ ትፈልጋለሁ። ሁለተኛ እናት እንደሆናት አትፈልግም ያለችው ቅምጥሌ ልክ ነች። በዚች በእናቷ ስበብ ልጅቷ እንድጠላ ነው የምታደርጋት ነው። አንዳንዴ እንዴት ነው መልካም፣ ቅድምም እየነገርኳችሁ ነበር። መልካም ሆናችሁ በጣም መልካምነታችሁ በዝቶ የሆነ ጊዜ በጣም ክፉ ከምትሆኑ በስሱ ጥሩ ሁኑ ያልኳችሁ ለዚህ ነው። ቅምጥሌ በጣም የዋህ ሆነች፣ መልካም ሆነች። ብሩኬ በጣም የዋህ መልካም ሆነ ምናምን። ከዛ መጨረሻ ላይ እንግዲህ ምን ሊሆን እንደሚችል አስቡት። አሁን ቅምጥሌ ትቀየርባታለች በዚች ሴትዮ ላይ ማለት ነው። ምክንያቱም እሷ ስላዘነችላት ለልጅሽ ብላ ምናምን ስትላት እንግዲህ እንዳያችሁት ላይ ቁጭ ልበል አለች። ነገሮቹን በስሱ ማድረግ ነው። ክፉም ስትሆኑ በስሱ ግን በጣም ጥሩ ሰው ከነበራችሁ በስሱ ክፉ ሰው ምን አትችሉም። በድፍኑ በከባዱ ነው ልትሆኑ ትችሉት ብዬ ነው ማስበው። ስለዚህ ነገሮቹን ከዚህ በላይ ባታራዝሙ፣ ቆም ብላችሁ ብታስቡ ማለት ሰው ከሚመክራችሁ እኔ ከምመክራችሁ ኦር ሌላ ሰው ከሚነግራችሁ ራሳችሁ ቁጭ ብላችሁ አስቡ። ወዴት እየሄድ ነው? እኛ ምን አይነት ሰዎች ነበርን ብላችሁ ማሰብ አለባችሁ። ኦልሬዲ እኔ አውቃለሁ
ስራ እየሰራችሁ እንደሆነ ምናምን አውቃለሁ፣ ግን የስራው መልኩ ልክ አይደለም ነው። የሚያስተምር ነገር የለውም። ከማስተማር አልፎ ሰዎቹን የሚያስደብር ነገር ነው። በቃ ምንም አይነት ሊሆን የማይችልና ማይሆን ነገር ነው። ስለዚህ ወደ ራሳችሁ ተመለሱ። እንዳለ ጀማው ሁላችሁ እኛን ለማሳመን የምታደርጉት ነገር፣ ዛሬም ናቲ የሆነ ቪዲዮ ሰርተሃል ምናምን፣ እኛን ለማሳመን ያልሆነ መንገድ ባትሄዱ ባይ ነኝ። ምንም የምቀበለው ነገር አይደለም የሁሉንም። ስለዚህ ከዚህ ነገር ብትወጡ እና ወደ ራሳችሁ ብትመለሱ ባይ ነኝ። የድሮዎቹ ሁናችሁ እንድትመጡ ምኞቴ ነው። ያንን ደግሞ እንደምታደርጉት አልጠራጠርም። በተረፈ ግን ከኛ በላይ ራሳችሁ ታውቃላችሁ። አንዳንዴ ምንም አይመጣም ብለን ያሰብነው ነገር ምንም ነገር ሊያመጣ ይችላል። ስለዚህ እኔ ያለመከራችሁም ለእናንተ መስመር እየሳታችሁ እንደሆነ ግን ልነግራችሁ ፈልጋለሁ። መስመራችሁን ብታስተካክሉ እንደ ድሯችሁ ብትሆኑ አይ ነው። ስሩ 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 እኮ ብለናል። ስራ ስሩ ምናምን ብለናል። 500,000 እንዲገቡ እንፈልጋለን። 500,000 አልተረሳም። እኔ አልረሳውም። በዚህ አመት ብሩኬን ቅምጥልን 500,000 መግባት እንዳለባቸው ተነጋግረናል። ግን በዚህ መልኩ ሳይሆን በቃ ሌላ አይነት አይዲያ አምጡ። እቺ ሴትዮ ሲጀመር ውቃቢያችን አልወደዳትም፣ ርዕሱም ደስ አይልም ምናምን ነገር። ግን አሁን ላይ የአሁኑ ሚብስ ይመስለኛል። በዛሬ አክት ባየሁት ነገር ቀጣዩ ነገ ከነገ በኋላ ምናምን ያለው በጣም በጣም ከምላችሁ በላይ የሚብስ ነገር ይመስለኛል። የሚብስ ማለት ነው። ስለዚህ ለእያንዳንዱ ነገር ሬዲ ሆኑ። ግን ደግሞ ለሚፈጠረው ነገር ሁሉ ካሜራ ላይ የሚያልቅ ነገር ማለት እዚህ ካሜራ ላይ ከጀርባ ያው ቤስት እንደሆኑ ታውቃላችሁላቸውና ሁላችሁም ራሳችሁን አረጋጉ ማለት ነው ፈልገው። ከዛ ውጭ ምንም ማለት አልፈልግም። ቅምጥሌም ብሩኬም ቆም ብላችሁ አስቡ። ሀሰንም እንደዛው፣ ሌሎቻችሁም ጀመው ለማለት ነው። በተረፈ ወዳችኋለሁ። መልካም አዳሪ ይሁንላችሁ። የነገ ሰው ይበለን። አይዟችሁ ቶቼ በርቱልኝ።